Ukraine is part of our European family. It's also a watershed moment for Ukraine. የአውሮፓ ህብረት ከታገዱት የሩሲያ ገንዘቦች ውስጥ 1.4 ቢሊዮን ዩሮ ወይንም 1.5 ቢሊዮን ዶላር ተጨማሪ ገቢ ማግኘቱን አስታውቋል። ይህ ከፍተኛ ገንዘብ በአውሮፓ ማዕከላዊ ደህንነት መዛግብት ወይንም CSDS ውስጥ ተቀምጦ በሚገኙትና በሩሲያ ዩክሬን ጦርነት ምክንያት ከታገዱ የሩሲያ ንብረቶች ላይ ከተቀመጠ ወለድ የተነሳ ነው። Today, during the meeting of the Council of European Council, የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፕሬዝዳንት ዶናልድ ትራምፕ ልኡካን ጋር ባደረጉት ከፍተኛም የስልክ ውይይት ሩሲያ በሀገራቸው ላይ የከፈተችውን ጦርነት ለማቆም አዲስ መነቃቃት መፈጠሩን ገልጸዋል። በአውሮፓ ህብረትና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት በፈረንጆቹ ከ2014 ጀምሮ በከፍተኛ ሁኔታ እየሻከረ መምጣቱን ታሪክ ይናገራል። ውጥረቱ የጀመረው ሩሲያ ክሬሚያንና የሴቫስቶፖል ከተማን በህገወጥ መንገድ ወስዳለች በሚልና በምስራቅ ዩክሬን የጀመረችውን እንቅስቃሴ ተከትሎ እንደነበርም ይታወሳል። ሩሲያ የካቲት 24 2022 ዓ.ም በዩክሬን ላይ የከፈተችውን መጠነ ሰፊ ወታደራዊ ዘመቻም በሁለቱ ወገኖች መካከል የነበረውን ግንኙነት ሙሉ በሙሉ እንዲቋረጥ አድርጎታል። ቀደም ሲል የነበሩ የፖለቲካም የባህልና ሳይንስ የትብብር መስኮች በጦርነቱ ምክንያት እንዲታገዱም ሆነዋል። የአውሮፓ ህብረት በሩሲያ ላይ ተከታታይና ጠንካራ ማዕቀቦችን በመጣል ላይ የሚገኝ ሲሆን በሁለቱ ወገኖች መካከል የነበረው የንግድና የዲፕሎማሲ ግንኙነትም ወደ ዜሮ ወርዷል። ይህ በታሪክ ታይቶ የማይታወቅ የግንኙነት መቋረጥ በአውሮፓ አህጉር ላይ አዳዲስ የፖለቲካና የደህንነት ስርዓት እየፈጠረ መሆኑንም ተንታኞች ይገልጻሉ። ዛሬ ከብራሰልስ የወጡ መረጃዎች እንደሚጠቁሙት የአውሮፓ ህብረት ከታገዱት የሩሲያ ገንዘቦች ውስጥ 1.4 ቢሊዮን ዩሮ ወይም 1.5 ቢሊዮን ዶላር ተጨማሪ ገቢ መቀበሉን ነው። ህብረቱ ቀደም ብሎ ባሳለፈው ውሳኔ መሰረት ይህ ከሩሲያ ሀብት የሚገኝ ትርፍ ለዩክሬን ወታደራዊ ድጋፍና ለሀገሪቱ መልሶ ግንባታ ስራዎች እንዲውል ይደረጋል። ህብረቱ የሩሲያን የፋይናንስ አቅም በመጠቀም ዩክሬንን ለመርዳት የጀመረው ስትራቴጂካዊ እርምጃ አካል መሆኑም ተመልክቷል። ይህ እርምጃ በሞስኮ በኩል ከፍተኛ ተቃውሞ እያስነሳ ሲሆን ሩሲያ ድርጊቱን ህገወጥ ስርቆት ስትል በመጥራት አጸፋዊ እርምጃ እንደምትወስድ ደጋግማ ማስጠንቀቋም የሚዘነጋ አይደለም። ምንም እንኳ ዋናው የሩሲያ ሀብት እንደታገደ ቢቆይም በባንክ ቁጠባዎች ላይ የሚታሰበው ወለድ ግን ለሩሲያ እንደማይገባ ተወስኗል። በአውሮፓ ህብረት ኮሚሽን የቀረበውን የህግ ሀሳብ መሰረት በማድረግ በታገዱት ጥሬ ገንዘቦች ላይ የሚታሰበው ወለድ የሩሲያ ንብረት እንዳልሆነም ስምምነት ላይ ተደርሷል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ከታገደው የሩሲያ ሀብት ወለድ የተገኘው 1.4 ቢሊዮን ዩሮ ዩክሬን አሁን ላይ እጅግ ለሚያስፈልጓት ወሳኝ ተግባራት እንደሚውል መናገራቸው ክሬምሊናውያንን አስቆጥቷል። ይህ በቢሊዮን የሚቆጠር ዩሮ የዩክሬን መንግስትን ህልውና ለማስቀጠል መሰረታዊ የህዝብ አገልግሎቶችን ሳያስተጓጉሉ ለማቅረብና ለዩክሬን ጦር ኃይሎች ድጋፍ ለመስጠትም ይውላል። ለዩክሬን ድልና ነጻነት ያለን ቁርጠኝነት የማይናወጥ ነው ሲሉ አውሮፓም ከኪየቭ ጎን መቆሟን በድጋሚም አረጋግጠውላቸዋል። ኡርሱላ ቮን ደር ሌየን ይህ የገንዘብ ድጋፍ ዩክሬን በጦርነቱ ምክንያት የገጠማትን ከፍተኛ የበጀት ጉድለት ለመሙላትና ወታደራዊ አቅሟን ለማጠናከር ትልቅ እገዛ እንደሚያደርግላትም ህብረቱ አጽንኦት ሰጥቶበታል። ከፍተኛው የገንዘብ ድርሻ ወይም 95 በመቶ ዩክሬን ከአውሮፓ ህብረትና ከቡድን 7 አባል ሀገራት የወሰደቻቸውን ብድሮች እንድትመልስ የሚረዳ ድጋፍ ሆኖም ይቀርባል። ይህ ዘዴ በአጠቃላይ እስከ 45 ቢሊዮን ዩሮ የሚደርስ የብድር ድጋፍንም የሚያስተዳድር ነው። ቀሪው 5 በመቶ የሚሆነው ገንዘብ ዩክሬን አሁን ላይ ላላት አስቸኳይ ወታደራዊና የመከላከያ ፍላጎቶች እንዲውል ይደረጋል። የአውሮፓ ህብረት ባለፈው ታህሳስ 2025 በአውሮፓ የሚገኙ የሩሲያ ንብረቶች ላልተወሰነ ጊዜ ታግደው እንዲቆይ የሚያስችል ውሳኔ ማሳለፍ በሞስኮና በብራሰልስ መካከል ክፍተት መፈጠሩ ይታወሳል። አሁንም ወደ ስምምነት አልመጡም። ይህ ላልተወሰነ ጊዜ የሚቆይ የእገዳ ህግ የጸደቀው የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ተቃውሞ እያቀረቡ ባሉበትም ሰዓት ነው። ቀደም ሲል ማዕቀቦቹ በየ6 ወሩ መታደስ ነበረባቸው። አዲሱ ህግ ግን የሩሲያ ሀብቶች ጦርነቱ አብቅቶ ካሳ እስካልተከፈለ ድረስ ያለምንም የጊዜ ገደብ ታግደው እንዲቆዩም ያደርጋል። ውሳኔው ከታገደው የሩሲያ ሀብት ወለድ የሚገኘውን ገቢ በመጠቀም ለዩክሬን የሚሰጠው የቢሊዮኖች ዩሮ ብድር አስተማማኝ ዋስትና እንዲኖረው ይህ እርምጃ በአውሮፓ ህብረት አባላት መካከል ያለውን አንድነት ለማጠናከርና በሩሲያ ላይ የሚደረገውን የፋይናንስ ጫና ይበልጥ ዘላቂ ለማድረግ የታለመ መሆኑም ከህብረቱ የሚወጡ መረጃዎች አመላክተዋል። ሌላው የፎክስ ኒውስ ዘገባ እንደሚያሳየው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው አቻቸው ዶናልድ ትራምፕ ልኡካን ጋር ባደረጉት የስልክ ውይይት ሩሲያ በሀገራቸው ላይ የከፈተችውን ጦርነት ለማቆም አዲስ መነቃቃት መፈጠሩን መናገራቸውን ነው። ፕሬዝዳንት ዜሌንስኪ በአሜሪካ በሚደገፈው የደህንነት ዋስትና ስምምነት ላይ ተጨባጭ መሻሻሎች መታየታቸውንም በስልክ ውይይታቸው ጊዜ አንስተዋል። እንደ ፎክስ ኒውስ ዘገባም ፕሬዝዳንት ዜሌንስኪ ከትራምፕ ልዩ መልእክተኛ ጋር ባደረጉት ንግግር ጦርነቱን በዘላቂነት ለመቋጨት የሚያስችሉ ስልታዊ ነጥቦች ላይ መምከራቸውና ዩክሬን ከጦርነቱ
በኋላም ራሷን ለመከላከል ከአሜሪካ የምትጠብቀው የደህንነት ዋስትና ስምምነት ወደ ተግባራዊ ምዕራፍ እንዲሸጋገር ነው ያሳሰቡት። ይህ ንግግር በኪየቭና በዋሽንግተን መካከል ያለውን ግንኙነት በማጠናከር ለሰላም ድርድር የሚረዳ ምቹ ሁኔታ ለመፍጠር ያለመ ነው አስብሏል። መግለጫው የወጣው ፕሬዚደንት ትራምፕ የዩክሬን ጦርነትን በአጭር ጊዜ ውስጥ ለማቆም ቃል በገቡበትና አስተዳደራቸው የተለያዩ የሰላም አማራጮችን እያጤነ ባለበት ወቅት ሲሆን ምናልባት ለዘለንስኪም ትልቅ እፎይታ ሊሰጣቸው ይችላል ሲሉ ተንታኞች ግምታቸውን አስቀምጠዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በኤክስ ገጻቸው ባሰፈሩት መረጃ ከፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪዎችና ከኔቶ ዋና ጸሐፊ ውጤታማ የሆነ ውይይት ማድረጋቸውን ነው። ፕሬዚዳንቱና ከፍተኛ የዩክሬን ባለስልጣናት ከመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍና ከትራምፕ አማች ጃሬድ ኩሽነር ጋር እንዲሁም ከአሜሪካው ሴናተር ሊንድሴ ግራምና ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በስልክ መክረዋል። ፕሬዚዳንት ዘለንስኪ ውይይቱን አዎንታዊ ሲሉ የገለጹት ሲሆን ይህም ከአዲሱ የአሜሪካ አስተዳደር ጋር ያለውን ግንኙነት ለማጠናከር ተስፋ ሰጭ እርምጃ መሆኑን ነው ያወሱት። በውይይቱ ላይ የአሜሪካ ከፍተኛ ባለስልጣናትና የኔቶ መሪ ባንድ ላይ መገኘታቸው ለዩክሬን የሚሰጠው የደህንነት ዋስትናም የተቀናጀ መሆኑንም ያሳያል ነው የሚባለው። ይህ ከፍተኛ ዲፕሎማሲያዊ ንግግር ዩክሬን ከአሜሪካ የምትጠብቀውን የደህንነት ዋስትና ለማረጋገጥና ጦርነቱን በድርድር ለመጨረስ የሚደረግ ጥረት አካል መሆኑም ተገልጿል። ለዩክሬን የሚሰጠው የደህንነት ዋስትና ጠንካራ እንዲሆንና ወቅታዊ ሁኔታዎችን ያገናዘበ እንዲሆን የዩክሬን የስራ ቡድን ሰነዶቹን በአስቸኳይ እንዲያሻሽል መመሪያም ሰጥተዋል። ይህ የፕሬዚዳንት ዘለንስኪ መግለጫ ዩክሬን ከጦርነቱ በኋላ ለሚኖራት ደህንነትና የኢኮኖሚ ትንሣኤ ከአዲሱ የአሜሪካ አስተዳደር ጋር ያላትን ዲፕሎማሲያዊ ግንኙነት ከፍ የሚያደርግ ጉዞ ነውም ብለውታል። ፕሬዚዳንት ዘለንስኪ ዩክሬናውያን የሀገራቸውን ደህንነት ለማረጋገጥና የሩሲያን ጥቃት ለመመከት ዓለም አቀፍ አጋሮች ያላቸውን ቁርጠኝነትና የድርጊት መርሃ ግብር በትክክል መረዳት እንደሚፈልጉ በቆይታቸው አሳስበዋል። ጠንካራና የጋራ አቋሞች ያስፈልጉናል፣ ለዚህ ጥንካሬም ዩክሬን የምታበረክተው አስተዋጽኦ አጠራጣሪ አይደለም ሲሉ የሀገራቸውን ሚና አስረድተዋል። ፕሬዚዳንቱ በቀጣዮቹ ቀናት የሥራ ቡድኖች ተጨባጭ ውጤት እንዲያመጡ የሚጠብቁ መሆኑን ገልጸው የመሪዎች የሶስትዮሽ የውይይት መድረክ አስፈላጊ መሆኑንም አንስተዋል። ዘለንስኪ ባስተላለፉት የቪዲዮ መልእክት ሩሲያ በመላው ዩክሬን የሚገኙ የኃይል ማመንጫዎችን፣ የምግብ መጋዘኖችን፣ የመኖሪያ ህንፃዎችን ኢላማ ያደረገ እጅግ ከፍተኛ የድሮን ጥቃት መሰንዘሯንም ከመናገር አልሸሸጉም። ሩሲያም ሻሂድ የተሰኙ ሰው አልባ አውሮፕላኖችን ጨምሮ ከ700 በላይ ሌሎች ሰው አልባ አውሮፕላኖችን ወደ ዩክሬን ክልሎች አስወንጭፋለች። ድሮኖቹ በበርካታ የዩክሬን ግዛቶች ላይ ከፍተኛ ጉዳት ያደረሱ ሲሆን ይህም በህዝቡ የዕለት ተዕለት ህይወት ላይ ትልቅ ፈተና መፍጠሩ ተመልክቷል። ይህ መጠነ ሰፊ ጥቃት የተሰነዘረው ፕሬዚዳንት ዘለንስኪ ከአሜሪካ ልዑካን ጋር ክብር ስላለው ሰላምና ስለ ደህንነት ዋስትና በተወያዩበት ዕለት መሆኑ የሩሲያን ወታደራዊ ግፊት መቀጠሉን የሚያሳይ ነው ተብሏል። የዩክሬን የአየር መከላከያ ኃይል ከሩሲያ የተተኮሱትን 90 በመቶ የሚሆኑ ሰው አልባ አውሮፕላኖችን ማክሸፍ ቢችልም ፕሬዚዳንት ዘለንስኪ ጥቃቱን በጽኑ ማውገዛቸውን ቀጥለውበታል። ፕሬዚዳንቱ እንደገለጹት ይህ መጠነ ሰፊ ድብደባ ዩክሬን ለፋሲካ በዓል ላቀረበችው የተኩስ አቁም የሰላም ጥሪ ሩሲያም የሰጠችው ቀጥተኛ ምላሽ ነው። ሌላው ዘለንስኪ ያነሱት የሀገሪቱ የመከላከያ ሚኒስትር ሩስቱም ኡሜሮቭ ከበርካታ ከመካከለኛ ምስራቅ አገራት ጋር የረዥም ጊዜ የመከላከያ ውሎችን ለመመስረት ከፍተኛ ጥረት እያደረጉ መሆኑን ነው። ዩክሬን ወታደራዊ ትብብር ለመመስረት ያቀደቻቸው ሀገራትም ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር፣ ዮርዳኖስና ኩዌት ብሎም ኢራቅ እንዲሁም ባህሬንና ቱርክ ሲሆኑ ዩክሬን ከአውሮፓና ከአሜሪካ ባለፈ ወታደራዊ አጋሮቿን ለማስፋትና የረዥም ጊዜ የመከላከያ ዋስትና ለማግኘት ከገልፍ ሀገራት ጋር እየሰራች መሆኑም አመላካች ነው ተብሏል። ሩስተም ኡሜሮቭ በእነዚህ ሀገራት ተዘዋውረው ከከፍተኛ ባለስልጣናት ጋር በመወያየት ላይ እንደሚገኙና ስምምነቶቹም ለዩክሬን ጦር ኃይሎች የቁሳቁስና የቴክኖሎጂ ድጋፍ ለማግኘት ያለሙ ናቸው። ይህ እርምጃም ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለመመከትና ከጦርነቱ በኋላ ለሚኖራት ደህንነት የቀጠናውን ሀገራት ድጋፍ ለማሰባሰብ ያላትን ፍላጎት የሚያሳይ ነው ሲሉ ፖለቲከኞች የዩክሬንን ስልታዊ አካሄድ አጋር ፍለጋ መሆኑን እየተናገሩ ነው። ይህ ዲፕሎማሲያዊ እንቅስቃሴ ዩክሬን የራሷን የመከላከያ ኢንዱስትሪ ለማጠናከርና ከአጋር ሀገራት ጋር የጋራ ወታደራዊ ምርቶችን ለማምረት ከምታደርገው ጥረት ጋርም የተያያዘ ነው። በሌላ በኩል ብራሰልስ ሲግናል ይዞት የወጣው መረጃም የፖላንድ መከላከያ ሚኒስትር ቭላዲላው ኮሲኒያክ ካሚሽ ፕሬዚዳንት ዶናልድ ትራምፕ አሜሪካም ከኔቶ ልትወጣ ትችላለች የሚል ፍንጭ መስጠታቸውን ተከትሎ አሜሪካም የሌለችበት ኔቶ ውጤታማ ሊሆን አይችልም ማለታቸውን ነው። ፕሬዚዳንት ትራምፕ አሜሪካ ከኔቶ ልትወጣ ትችላለች በሚል የሰጡትን አስተያየት ተችተዋል። በኔቶ አባላት መካከል የሚታየው ውጥረት እንዲረግብና ዲፕሎማሲያዊ ብልህነት የበላይነት እንዲኖረው ያላቸውን ተስፋም ገልጸዋል።